ቃል ባንተ ቤት ትዳር ይሆናል። የእግዚአብሔር ቃል አንተ ቤት ፋይናንስ ይሆናል። የእግዚአብሔር ቃል አንተ ቤት ጤና ይሆናል። የእግዚአብሔር ቃል አንተ ቤት ሳቅ ይሆናል። የእግዚአብሔር ቃል አንተ ቤት ክብርና ሞገስ ይሆናል። እስኪ አንድ ሰው ጮ የእግዚአብሔር ቃል ይሆናል ይበል። የእግዚአብሔር ቃል ይሰጣል ሲባል ራሱ ይሆናል እንጂ ይዞ አይመጣም። እግዚአብሔር ብርሃን ይሆናል። ከዛስ ሆነ። እግዚአብሔር የተናገረው ቃል ብርሃን ሆነ። እግዚአብሔር የተናገረው ቃል ተራራ ሆነ። የእግዚአብሔር ቃል ይሆናል። አንድ ሰው ቤት ዛሬ የእግዚአብሔር ቃል ይሆናል። ደግሜ እላለሁ፣ አንድ ሰው ቤት የእግዚአብሔር ቃል ይሆናል። የሥራ በር ይሆናል። የአገልግሎት በር ይሆናል። ቃል ሥጋ ሆነ። ከዛስ ቃል ሰው ሆነ። ይሁን እንጂ ኢየሱስ እንደ ማንኛውም ሰው ተራ ሰው አይደለም። ኢየሱስ አምላክም ሰውም ነው። ቃል ሥጋ ሆነ። ቃል ሰው ሆነ። ዓለም ከመፈጠሩ በፊት ክርስቶስ ይኖር ነበር። ቃል ሥጋ ሆነ፣ ቃል ሰው ሆነ የሚለውን ወርድ ወይም ቃል እውነቱን ለማወቅ ከፈለጋችሁ በእምነት ነው ይህንን ሂሳብ መስራት ያለባችሁ። ዊዛውት ፌዝ ከእምነት ውጪ ይሄ ሂሳብ አይገኝም። የጥበብ ሰዎች፣ የእውቀት ሰዎች፣ ዓለምን ያስደመሙ ሰዎች፣ በመንኩራኩር ተነጥቀው ወደ ሰማይ የወጡ ሰዎች፣ ኑሯቸውን በጨረቃ ላይ ያደረጉ ሰዎች፣ በደመና ላይ የሚሽከረከሩ ሰዎች ኢየሱስ በሚለው ቃል ስቲል ነው እየተወዛገቡ ነው። እኛ ግን እዚህ ቀበሌ ውስጥ ሆነን ተረድተናል። በምን? በእምነት። አጠገብ ያለውን ሰው ኢየሱስን ለመረዳት እምነት ብቻ ያስፈልጋል። ለሚያምን ሰው ኢየሱስ ይታያል። ለሚያምን ሰው ኢየሱስ ከየት እንደመጣ ይታወቃል። ዓለም ከመፈጠሩ በፊት ኢየሱስ ከእግዚአብሔር ጋር ነበረ። የእግዚአብሔር ይሁን ኢየሱስ ነው። እግዚአብሔር ይሁን ስል ያለው በማን ነው? በኢየሱስ ነው። ዓለም ከመፈጠሩ በፊት ኢየሱስ ከእግዚአብሔር ጋር ነበረ። በዛን ጊዜ ምድር አልነበረም፣ ሰው አልነበረም፣ ፀሐይና ጨረቃ አልነበረም፣ ወንዞች አልነበሩም፣ ጫካዎች አልነበሩም፣ ብርሃን አልነበረም፣ ጨለማ አልነበረም፣ ጋብርኤል አልነበረም፣ ሚካኤል አልነበረም፣ የጌታችን እናት ማርያም ራሱ አልነበረችም፣ ካህን አልነበረም፣ ቄስ አልነበረም፣ መስራች አልነበረም፣ ባለራእይ አልነበረም፣ ሙሴ አልነበረም፣ ኤልያስ አልነበረም። ሁሉ ባዶ ነበረ። ቃሉ ግን ነበረ። ሁሉን አገናኝቶ ያቆመው ኢየሱስ ነው። የተፈጠረበት ዘመን አይታወቅም። ግን አንድ ቀን ሰማይ ቀለሙን አይቀይርም፣ ፌድ አያደርግም፣ አይሰበርም፣ ቀጥ ብሎ ቆሟል። ለምን? በእግዚአብሔር ቃል፣ በኢየሱስ። ጌታ ኢየሱስ እኛን ወክሎ በመስቀል ላይ ሲሞት፣ እኛን ወክሎ ሲወጋ፣ እኛን ወክሎ ሲመታ፣ እኛን ወክሎ የእኛን ኃጢአት ሁሉ ሲሸከም ተራ አምላክ ስለሆነ አይደለም። ዓለም ሳይፈጠር በፊት